ስም አነባለሁ እና ይሄን ቃል እናያለን። አንደኛ ነገሥት ምዕራፍ 19 እናወጣለን። አንደኛ ነገሥት ምዕራፍ 19 የእግዚአብሔር ሰው በትግርኛ ታነበዋለህ። ምዕራፍ 19 ከቁጥር 13 ጀምረህ ታነበዋለህ። ወይ መስራት ጀምር። ምዕራፍ 19 ከቁጥር 15 ጀምረህ አንብበው። አሜን ሃሌሉያ። በእስራኤል ላይ ንጉሥ ይሆን ዘንድ የናሜሲን ልጅ ኢዩን ቀባው። በፈንታህ ነቢይ ይሆን ዘንድ በአማርኛው አንተን በትግርኛ ምንድነው የሚለው? የሚተካህ ነው የሚለው ወይስ ምንድነው የሚለው? ሌላ በትግርኛው ሌላ ነው የሚለው። ቁጥር 16 እንዳንተ ነብይ እንዲሆን ነው የሚለው። ይሄ በአማርኛው ግን በፈንታህ ነብይ እንዲሆን ነው የሚለው። እንዳንተ ከብክንዳህ ያው ነው። ኦኬ እንዳንተ በቃ ተመልከቱ። በእስራኤል ላይ ንጉሥ ይሆን ዘንድ የናሜሲን ልጅ ኢዩን ቀባው። በፈንታህም ነብይ ይሆን ዘንድ የአቤል ሜሖላን ሰው የሳፋጥን ልጅ ኤልሳዕን ቀባው። ከአዛሄል ሰልፍ ያመለጠውን ኢዩ ምን ይለዋል? ይገድለዋል። ከኢዩ ሰይፍ ያመለጠውን ሁሉ ኤልሳዕ ይገድለዋል። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ ባፋቸውም ያልሳሙትን ሁሉ በ7,000 ሰዎች ለእኔ ያስቀራለሁ። ከዚያም ሄደ። የሳፋጥን ልጅ ኤልሳዕን በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት፣ በሬዎቹንም ተወ። ከኤልያስም በኋላ ሮጦ አባቴና እናቴን ስማቸው ዘንድ እባክህ ተወኝ፣ ከዚያም በኋላ እከተላለሁ አለው። እርሱም ሂድ ተመለስ፣ ምን አድርጌልሃለሁ አለው። ምን አደረገው ኤልያስ? ኤልያስ ኤልሳዕን ያደረገው ነገር አለ። አቴንሽናችን ስጠኝ። ምን አደረገው? እግዚአብሔር ያለው ሂድና ቀባው ነው። መጎናጸፊያውን በሱ ላይ ጣለ። ከዛ በኋላ ምን ማለት ጀመረ? እኔ እከተልሃለሁ ችግር የለብኝም አለው። አሜን። ነገር ግን አንድ ነገር እንዳደርግ ፍቀድልኝ። ምን ላድርግ? ሂጄ እናቴና አባቴን ምን ልበላቸው? ልሳማቸው፣ ልሰናበታቸው ፍቀድልኝ ብሎ ማንን መለመት ጀመረ? ኤልያስን። ኤልያስ ምንድነው የመለሰለት? እኔ ምን አደረግኩ አለው። ያደረገው ነገር አለ? ኖ። እንዴት ለምን ይለምነዋል ታዲያ? ለምን ለመነው? አስባችሁ ታውቃላችሁ?
ለምን ይለምነዋል? ለምን ወላጆችን ልሰናበት ሚል ጥያቄ ለኤልያስ ያቀርብለታል። እሱ መጎናጸፊያውን በሱ ላይ ጣለ፣ ትቶት ነው ሄደው። ተከተለኝ አለው አላለው? እግዚአብሔር ቀብቶሃል ምናምን አላለውም። አልተጻፈም እዛ ላይ ያልተጻፈ እናነብምኛ። አሜን። ስለዚህ ምንድነው ያደረገው? እንዳለው እግዚአብሔር ብዙ ትንተና ስለሌለው ነው እንጂ እግዚአብሔር ያለው ምንድነው? ሂድና መጎናጸፊያ ምን በልበት ጣልበት ብሎታል። ልክ መጎናጸፊያውን በሱ ላይ ሲጥል ኤልሳ ምን ሆነ? አንድ ሊቋቋመው የማይችል ነገር መለኮታዊ ወይም ዲቫይን ድሪቭን ወይም ድራይቭ የሚያደርግ ፓወር በሱ ላይ ወደቀ። ሃሌሉያ! ሊተወው የማያስችል አሜን። ያን ሰው እንዲከተል የሚያደርገው የሚታይ ነገር የሌለውን ኤልያስን የሚከተልበት ጸጋና ኃይል በሱ ላይ ወደቀ። ሃሌሉያ! ለምን? ከሱ የሚቀበለው ነገር ነበር። ኤልሳ የሚቀጥለው ኤልያስ አይደለም የሚሆነው። የኤልያስ መንፈስ በሱ ላይ 2 እጥፍ የሚመጣ ሰው ነው የሆነው። ሃሌሉያ! ስለዚህ አንድ ነገር ልናደርግ ስንል ተመልከቱ፣ ማቆም የማንችል አንድ ሰው እግዚአብሔር ሲፈልገው የእግዚአብሔር ቅባት በሱ ላይ ሲወድቅ ነገሮችን ሊያቆም ቢፈልግ ማቆም አይችልም። አሜን አሜን። ለምን ነው ታውቃላችሁ? ድሪቭን የሆነ መለኮታዊ የሆነ ግፊት ይመጣል። ሃሌሉያ! ሊቋቋመው ሪዚስት ሊያደርገው የማይችል ግፊት ይመጣበታል። የሚገፋው ነገር ይመጣል። ሃሌሉያ! ሪዚስት ሊያደርገው የማይችል ሊቋቋመው የማይችል ተወኝ ልሰናበታቸው እኮ ነው ያለው። ወላጆችን ልሰናበት። ለምን ታውቃላችሁ? መከተል እንዳለበት ፑሽ የሚያደርገው የሚገፋው የእግዚአብሔር መለኮታዊ ኃይል በሱ ላይ ወድቋል። ሃሌሉያ! ስለዚህ ልክ እንደዛ ብሎ ሲመለስ ምንድነው ያደረገው? 2 በሬዎቹን የሚያርሳቸውን የራሱን 12 ጥንድ በሬ ማለት በጣም ብዙ ነው። ስለዚህ የሚያርሳቸውን የሌላውን መንካት አይችልም። የራሱ ግን በሬዎችን ጠምዶ የሚያርሳቸውን 2ቱን ምን አላቸው ይላል? አረዳቸው። በማረሻው በቀንበሩ በሞፈሩ በምኑ ምን አላቸው? ጠበሰና አበላቸው። ከዛ ምን ማለቱ ነው? he was not talking to him such long time አልተነጋገሩም። አንተው ልትከተለኝ ነው ከዚህ በኋላ አንተ የኔ ዲሳይፕል ነህ አላለውም። ያለው አንድ ነገር ነው። ማንም ያደረገው አንድ ነገር ነው። መጎናጸፊያውን የጣለበት እሱ ግን የመጨረሻው ውሳኔ ወሰነ። ላልመለሳል። አሜን አሜን። ላልመለስ ይሄ ቅባት በኔ ላይ ወድቋል። ከዚህ በኋላ የፈለገ ጫጫታ ቢሆን የሰፈሩ ሰው ሁሉ ቢጮህ አገር ቢጮህ ነው የፈለገ ነገር ቢሆን ከዚህ በኋላ ወደ ኋላ የለም አለ። ሃሌሉያ! ከዚህ በኋላ ወደፊት ነው አለ። ሃሌሉያ! ለምን? አንድ ነገር በኔ ላይ ወድቋል አለ። ክብር በኔ ላይ ወድቋል አለ። ሃሌሉያ! ሃሌሉያ! ላይተዋወቁ ይችላሉ። ሌላ ቦታ ነው የላከው ወገኖቼ። ሂድና ነው ያለው። አሜን። ኤልያስ የነበረበት ቦታ ለስንት ቀን የተጓዘው? 40 ቀንና 40 ሌሊት ተጉዟል። የነበረው የት ነው? አካብ በነበረበት በቤተ መንግስት ዙሪያ ነው የነበር። ቤተ መንግስት እንኳን ባይሆን በቤተ መንግስት ዙሪያ ነው ነበር። ከዛ በኋላ ግን ወደ ሞሪያ ተራራ 40 ቀንና 40 ሌሊት ተጓዘ ይላል። በዛ በበላው ምግብ እዛ ቦታ ላይ ያለ ነው የእግዚአብሔር ክብር የተገለጸለት። ያን ኢንስትራክሽን ሰጣው። ብዙ ሳይሄድ እዛው አካባቢ እያለ ሄደና ያን ሰው ቀባው። ማንን? ኤልሳን ቀባው። ስለዚህ ሊቋቋመው የማይችል አይታችኋል። በዚህ ዘመንም እኮ ይሰራል። በቃ ይሰራል እኮ። አንዳንድ ሰው እንደ እብድ የእግዚአብሔርን ነገር ይፈልጋል። ወዶ ይመስላችኋል? ኖ የእግዚአብሔር መለኮታዊ ፍቃድ በሰው ሕይወት ውስጥ እንዲፈጸም እግዚአብሔር ያን ሪዚስት ሊያደርገው የማይችለውን ፑሽ የሚያደርገው የሚገፋው ረፍት የሚያሳጣው ነገር ወደ ሰው ውስጥ ይገባል። እርቦት እኮ አይደለም፣
ይሰማችሁ ነው። ኤልሳ ደሃ ነው እንዴ? 12 ጥንድ ማለት እናንተ ስለማታውቁት የከተማ ልጆች ስለሆናችሁ ነው እንጂ 3 እንኳን ጥንድ ያለው ሰው ሀብታም ገበሬ ነው። ይሰማችሁ ነው። 3 ጥንድ ማለት 6 በሬዎች ማለት ነው። 12 ጥንድ ማለት ግን 24 በሬዎች ማለት ነው። ለ24ቱ የሚተካ እረፍት የሚሰጥ አንዳንድ በሬ አለ። ማን ነው የሚያውቅ ስለ ገበሬ? አንዳንድ የሚተካ በሬ የሚያሳርፍ በሬ አለ። አንድ ጥንድ ከሆነ 3ኛ በሬ አለ። አንዱን ያስገባዋል፣ ማነቆ ያስገባል፣ ያን ይለቀዋል፣ ሳር ይበላል። ሲያርፍ በዛ በኩል በግራ በኩል ደግሞ ያለውን ይተካዋል። እንዲህ እያደረገ ነው ገበሬ ሲያርስ የሚውለው። ሚተካ ከሌለ ይፈታቸውና በሬዎቹን ለተወሰነ ደቂቃ ለ1 ሰዓት ምናምን ረፍት ይሰጣቸዋል። እሱም ያርፋል። ግን አብዛኛውን ጊዜ ግን ሰውም ይቀያየራል፣ በሬዎቹም ይቀያየራሉ። ኤልሳ 12 ጥንድ በሬ የነበረው ሰው you can imagine. Do you think he lacked something? No, he did not lack anything. ሃሌሉያ። ስለዚህ ተገፍቶ ነው የተከተለው። ፑሽ የሚያደርገው ነገር ነበር። unresistable driven የሚያደርገው ፓወር ነበር። ሃሌሉያ። ከዛ በኋላ እሱ መከተል ጀመረ። እጁን ያስታጥበዋል። ከነማችን ኤልያስ በሬ ነበረው። 12 ጥንድ አይደለም፣ አንድ በሬ አልነበረው። ነበረው እንዴ? አይልም መጽሐፍ ቅዱስ አይልም። ኤልያስ የሚለብሰው ልብስ ራሱ ምንድነው? በጣም የሆነ በቃ ጢሙ ያደገ ልትከተሉት የማትችሉት ሰው ነው። ቅባት የሌለበት ሰው ኤልያስን አይከተለውም። ምክንያቱም የውጫዊ ነገር he was not rich, he was not wealthy። ግን ሲፈልግ እግዚአብሔር በታምራት የሚያኖረው ሰው ነው። ሃሌሉያ። ግን ምን ያለበት? ክብር ያለበት። እሳት ሲል እሳት ይመጣል። ሃሌሉያ አሜን። እሳት ሲል እሳት ይመጣል። ዝናብ እንዳይዘንብ ሲል ዝናብ ይቆማል። ሃሌሉያ። ዝናብ ይምጣ ሲል ዝናብ ይመጣል። እግዚአብሔር የሚሰማው የተቀባ እግዚአብሔርና ሰውን የሚያገናኝ ሰው ነበር። ሃሌሉያ። ስለዚህ ለዛ ሰው እለት እለት እንኳን በታምራት ነው ምግብ የሚበላው፣ ራሱ በታምራት ነው። እጁን ያስታጥበው ነበር። እጁን ምን ይለው ነበር? ያስታጥበዋል። አንድ ነገር በጣም የተገለጸልኝ እንዳለ ልንገራችሁ። ጧት እየነገርኳት ነበር፣ አልነገርኳት። በትግረኛ እንደገና አንብበው የእግዚአብሔር ሰው። Thank you Jesus. 16 ላይ አስራ ሰባት በቃ ተመልከቱ። እግዚአብሔር ለኤልያስ ስንት ሰው ቀባልኝ አለው? 3 ሰው። ግን ኢዩን የቀባው ኤልያስ ነው? አዛሄልን የቀባው ኤልያስ ነው? እግዚአብሔር ሰው ሁለተኛ ነገሥት ምዕራፍ 9 ላይ ያወጣ። ሁለተኛ ነገሥት ምዕራፍ 9 ላይ ዋናው የምናገርበት ነገር እሱ ነው። ሁለተኛ ነገሥት ምዕራፍ 9 አንብበው፣ ከአንድ ጀምሮ አንብበው።
በቃ በቃ አሜን። አሁን ቆይ እስኪ እግዚአብሔር ያለው 3 ሰው ነው ቀባልኝ ያለው why he only anointed one man? That's the prophet Elisha. ለምን እነዛን ሁለቱን አልቀባቸው? አሰባችሁ ታውቃላችሁ? አሰባችሁ ታውቃላችሁ? ኦኬ ኤልሳ ኤልያስ በሚወሰድበት ጊዜ የጠየቀው ጥያቄ አለ። ካንተ ሳልወሰድ የምትሻው ነገር ምንድነው ብሎ ሲጠይቀው ኤልሳ ለኤልያስ ምንድነው ያለው? ባንተ ላይ ያለው ነው ያለው ከመንፈስህ ነው ያለው። ከመንህ ከመንፈስህ 2 ምን እጥፍ። በኤልሳ ላይ ኦፕሬት ያደርግ የነበረው ይሰራ የነበረው ቅባት የማን ቅባት ነው? የኤልያስ ነው። ተመልከቱ እግዚአብሔር ተመልከቱ በኤልሳ ላይ ያለው ቀባ ነው 3 ሰው ግን አሁን እየቀባ ያለው ሁለቱንም የቀባቸው አዛሄልንም እዩንም የቀባቸው ኤልሳ ነው። ይኸውላችሁ መንፈስ ቅዱስ አንዳንድ ሰው አይታችሁ ለምሳሌ ልንገራችሁ። እግዚአብሔር አንድ ሰው ይቀባና ከዛ በኋላ ያኛው ደግሞ ሌሎቹ ከዛ መንፈስ እንዲካፈሉ ያደርጋል። ለምሳሌ ኤልያስ ማነው ሙሴ 70 ሰዎችን ምረጥልኝ አለው። 70 ሽማግሌዎችን ምረጥልኝ አለው። እግዚአብሔር ነው ያለው። ከዛ በ70ው ላይ ምን ወረደ ይላል? ከማን የወሰደው? ከሰማይ ነው ያመጣው። ከሙሴ ላይ ወስዶ ከመንፈስ በአንተ ላይ ካለው መንፈስ በእነሱ ላይ ምን ላል? በ70ው ሽማግሌዎች ላይ አፈሰሰው ይላል። ትንቢት መናገር ጀመሩ። why? ኤልያስ ስራውን ጨርሶ ሄደ። ግን በኤልያስ ላይ የነበረው ቅባት እጥፍ ብቻ ነው የሆነው እንጂ ያው ቅባት በሱ ላይ ይገባ ወደሱ ሄደ። እግዚአብሔር ይኸውላችሁ ቅባት እንዲወሰድ አይደለም የሚፈልገው። እግዚአብሔር በምድር ላይ ከአንዱ ወደ አንዱ እንዲሰራ ነው የሚፈልገው። ምክንያቱም የእግዚአብሔር ነው ቅባቱ፣ የሰዎች አይደለም። የሰማችሁ ነው፣ የሰዎች አይደለም። ኤልሳ የሚወስደው ስላልነበረ የት ነው የነበረው? እዛው አጥንቱ ላይ የሞተ ሰው ሲወድቅ ምን አለ? ተነሳ። ስለዚህ ያ እግዚአብሔር ያለው ቤታችሁ ቁጭ ብላችሁ አንብቡት። እግዚአብሔር ያለው ቀባልኝ ያለው 3 ሰዎች ነው። ግን እሱ ኤልሳን ብቻ ነው ቀብቶ ሄደው። ጊዜ ሲደርስ እያንዳንዳቸውን በታይማቸው ቀባው። ምክንያቱም ከአንዱ የተረፈውን የአንዱ ሰይፍ ያገኘው አይደል ያለው። በየጊዜያቸው ቀባቸው። ልክ ጊዜ ሲደርስ ያን ወጣት ምዕራፍ 9 ላይ እንዳየነው ተነስና ሄድና የናምስ የማን እዩን ቀባልኝ አለው። ሂድ እዩ ምን በለው ቀባው። ግን መልእክቱ የመጣው ለማን ነው? መጀመሪያ ለኤልያስ። ያ መንፈስ ወይም ደግሞ ያ አኖይንቲንግ ኦፕሬት ያደርግ ነበር። ለምሳሌ ልንገራችሁ። አንድ በምድር ላይ አሁን የምናያቸው ሰዎች አሉ። አንድ ፋሚሊ አለ፣ መንፈሳዊ ፋሚሊ የሚባል በዛ ፋሚሊ ውስጥ የሚሰራው አንድ አይነት ቅባት ነው። የሰማችሁ ነው? አንድ አይነት ቅባት ነው። ዋይ ልክ ለሙሴ ባንተ ያለውን መንፈስ በእነሱ በ70ው ሽማግሌ ላይ እንዲሆን አለ ሆነ። ከዛ ከሙሴ ጋር የሚተባበሩ ናቸው የሚሆኑት። ሙሴን ኦፖዝ አያደርጉትም። why? because they have one kind of what? anointing and spirit. ምክንያቱም እሱ መንፈሳዊ በላይ የመንፈሳዊ የመጀመሪያ ስለሆነ አባታቸው ስለሆነ የሰማችሁ ነው። ከነሱ ሊድ ማድረግ አለበት። ሳሙኤል ያደርገው እንደነበረ ሳሙኤል የነቢያት ልጆች ምን ይላቸው ነበር? ያስተምራቸው ነበር። ኤልሳ የነቢያት ልጆች ነበሩት። ኤልያስ ላይ አናይም ነበሩ፣ ግን ኤልያስ እየመራቸው እንደነበር አናይም። የኤልሳ ግን
መጥረቢያ ሊቆርጡ አብረው እንደሄዱ ቤት ለመስጠት አንብባቸዋል። የነቢያት ልጆች ነበሩ ከኤልሳ ጋር። ማን ነው መሪያቸው? ማን ነው ሜንቶር እያደረጋቸው ያለው? ኤልሳ ነው። ስለዚህ ነው እግዚአብሔር ቀባ ባለው ጊዜ በቃ ኤልያስ ሄደ፣ ኤልሳ የቀሩትን ሁለቱን ቀባቸው። የእግዚአብሔር ሥራ እንደዛ ነው። አሜን አሜን አሜን። ኦኬ ትናንትና አንድ ይሄውን ነገር እናይ ነበር። ፍሬ እንድናፈራ እግዚአብሔር ይፈልጋል። በምድር ላይ እነዛን ጌታ ኢየሱስ ክርስቶስ ሲያስተምር 4 አይነት ዘሮች ብሎ አስተማረ አይደል? አንደኛው መንገድ ላይ የወደቀ፣ ሁለተኛው አለት ላይ የወደቀ፣ ሶስተኛው ሾህ ላይ የወደቀ፣ አራተኛው መልካም መሬት ላይ የወደቀ ብሎ ጌታ ኢየሱስ ለሁሉም ማብራሪያ ሰጠ። ስለዚህ የእግዚአብሔር እንደዚህ እንደ ኤልሳና እንደ ኤልያስ የሆነ ነገር አለ። እኛ ደግሞ ፈልገነው በቃ እግዚአብሔርን በምድር ላይ ገልጨው ማለት ፈልጋለሁ ስንል እግዚአብሔር የሚያፈስልን ነገር አለው። አሜን። የሚፈልግ ያገኛል ይላል መጽሐፍ ቅዱስ። ግን ሳክሪፋይስ አለው። ስለዚህ ለምንድነው አንድ እንትን ውስጥ የሚሰራ ብላችሁ አስባችሁ ካያችሁት ልክ በኤልያስ ላይ ይሰራ የነበረው አኖይንቲንግ ዳብል መሆኑ ብቻ ነው እንጂ በኤልሳ ላይ ይሰራ ነበር። ኤልያስ ትንሽ ሊሚቴሽን ነበረበት። ይሰማችሁ ነው። አካብ ሲፎክርበት ይሮጣል፣ ኤልዛቤል ስትፎክርበት ይሮጣል፣ ይፈራል፣ ይደበቃል። ኤልሳስ ይፈራ ነበር? ኖ። ምክንያቱም ይኸውላችሁ የመጀመሪያው ነገር ማየት ያለባችሁ ሳክሪፋይስ አለ፣ የከፈለው ዋጋ አለ። እግዚአብሔር ያን ያያዋል፣ አየው። ስለዚህ ካንተ ሳልወሰድ የምትሻው ምንድነው ሲለው በቃ ባንተ ላይ ያለ መንፈስ አያዋጣም አለ። አሁን ይሄ የማየው ቅባት ባንተ ላይ አንተ ስትሸሽ ስታለቅስ እያየው ነው። ኤልዛቤል ስትመጣ ፈርተሃል። እየሰማችሁ ነው። ከአካብ ተደብቆ ለ3 ዓመት ተኩል ኑሯል። ኤልሳ ግን የሶሪያ ሰራዊት እኮ ነው የመጣበት። እየሰማችሁ ነው። የሶሪያ ሰራዊት ሲመጣ ተደበቀ ነው የሚለው። ወጣና ተገናኛቸው። ምንድነው የምትፈልጉት አላቸው። ምን ፈልገው እንደዚህ አይነት ሰው ነበር። በቃ እሱንም አሳያቸዋለሁ። የመጀመሪያው ነገር እግዚአብሔር አይናቸውን አታውራ አለ። አይናቸው ታወረ። ከዛ በኋላ መምራት ጀመረ። ወስዶ ሰማሪያ ከተማ ሲደርሱ አይናቸውን ክፈት ብሎ እግዚአብሔርን ጠየቀው። ልክ አይናቸው ሲከፈት ደርደን የእስራኤል የአካብ ልጅ ደግሞ ሊገለው ፈለገ። ቁጭ ብሎ ከሽማግሌዎች ጋር እያወራ እያለ መልእክተኛው በር ላይ ሲደርስ እንዳታስገቡት በሩን ዝጉት አለ። ሊገለኝ ነው የሚፈልገው አለ። ያኔ በኢየሩሳሌም በሰማሪያ ከተማ ላይ ሰማሪያ ተከባ በሶርያውያን ስለነበር የሚበላ ነገር ጠፍቶ የዶሮ ኩስ ይበሉ ነበር ይላል። ልጇን እስክትበላ ድረስ ሆነ። ስለዚህ ይሄን ያደረገው ማን ነው አለ? ነብዩ ነው። ነገሩ ያለው ከሱ ነው አለ። ስለዚህ እንደፈለገ መሰለው። ሌሎችን ነቢያት ሲገል እንደነበረው መሰለው። ይሄኛው የተለየ ነብይ ነው። እስቲ የተለየ ነብይ ነው በሉ እስኪ ሃሌሉያ። የማይነኩ ነቢያት ይነሳሉ። አሜን አሜን። ነገስታት ሊነካቸው የማይችሉ እየሰማችሁ ነው። እውነቴን ነው የምነግራችሁ። ነገስታት መግደል የማይችላቸው በማንም እጅ የማይሞቱ ነቢያቶች አሉ። አሜን አሜን። በሰው እጅ የማይሞቱ የእግዚአብሔር ጊዜ ሲደርስ ብቻ የሚያነሳቸው እንደነ ኤልያስ፣ እንደነ ኤልሳ፣ እንደነ ኤርሚያስ አሜን አሉ ሜጀር። ስለዚህ በሩን አስቆሙትና ምንድነው የምትፈልገው? እኛ እንደዚህ ሆነ ለራስ ሲል ነገ እንደዚህ ይሆናል አለ። ብሎት ነው እግዚአብሔር እንጂ እኮ ከፈለገ አይኑን አሳውሮ ይመልሰዋል። ምን አለው ግን? በለው ነገ በሰማሪያ እንደዚህ ይሆናል ብለህ ተናገር አለው እግዚአብሔር። እግዚአብሔር ስላለው መናገር ጀመረ። አሜን።
የሰማይ መስኮት እንኳን ቢከፈት ይሄ ሊሆን አይችልም ሲለው በቃ ታያለህ ግን አትበላትም አለው። ልክ የእግዚአብሔር አፍ እንደሚናገር ከኤልሳ አፍ የወጣው ቃል ወዲያው ምን ሆነ? ሃሌሉያ! መስራት ጀመረ። በቃ ሞተ። የሚቀጥለውን ቀን ሳያይ አይኖቹ ብቻ አይተው እዛ በረከት ሳይበላ አለፈ። ስለዚህ በኤልያስ ላይ የነበረው አኖይንቲንግ በኤልሳ ላይ ኦፕሬት ያደርግ ነበር። አንበው በሙሴ ላይ ኦፕሬት ያደርገው የነበረ ያ አኖይንቲንግ የፕሮፌቲክ አኖይንቲንግ በነ ኢያሱ ላይ በነ ካሌብ ላይ በሰባው ሽማግሌዎች ላይ ሰራ። የሰማችሁ ነው። ሳኦል ሊገል ነው ሄደው። ማንን ሊገል? ዳዊትን ሊገል ነው ሄደው። ዳዊትን ፈልጎ ነው ሄደው። ግን ሳሙኤል ነብዩ ሳሙኤል በነበረበት በዛ አትሞስፌር ውስጥ ስለነበር ልክ ሊይዙ የሄዱ ሁሉ በትንቢት መናገር ጀመሩ። በመንፈስ ቅዱስ ተሞሉ ይለናል። ለምን? አትሞስፌሩ ቻርጅ ሆኖ ነበር። ሃሌሉያ! በማን? በሳሙኤል ላይ የነበረው አኖይንቲንግ ኢንፍሉዌንስ ያደርግ ነበር። ፓወርፉል ነው። ሃሌሉያ! ስለዚህ they could not do nothing። ራሱ መጣ። ራሱ ሲመጣ ልክ እንደ እብድ ራቁቱን ሆኖ ሲናገር ዋለ ይላል። ሃሌሉያ! this is anointing። this anointing, it all works for the salvation of his people and to the glory of God. Amen. እግዚአብሔር ይገደዋል። እግዚአብሔር ስለ ሰው ልጆች ይገደዋል። አንድ ምስክርነት ሰማ ነበር። አንዲት እናት በጣም አሜሪካዊት ነች። ወደ 3 ጊዜ አስወረዳት። አያቷ ቀደም አያቷ ሁሉ አገልጋዮች ናቸው። ፓስተሮች፣ ወንጌላውያን፣ አስተማሪዎች። በቃ እሷም በጣም ትደክማለች፣ ታገለግላለች። የዩዝ አገልጋይ ምናምን እና ቀጥሎ ሲያስወርደኝ አለች። በቃ ተስፋ ቆረጥኩ። መጽሐፉን አስቀመጥኩ። በቃ አንተ እንደ ቃልህ አይደለህም። ይሰማችሁ ነው። እንደ ቃልህ አይደለህም። እግዚአብሔር ግን እንደ ቃሉ ነው። አሜን። እንደተናገረው እንዲህ ነኝ ብሏል እግዚአብሔር። መልካም አምላክ ነኝ ያለ መልካም አምላክ ነው። ኤልሻዳይ ነኝ ብሏል። ኤልሻዳይ ነው እግዚአብሔር። no matter what። ከዛ ተኝቼ ያለው መላእክት መተው ወደ ሰማይ ወሰዱኛለች። አልሞተችም። ሌሎች ሙተው ነው። ሲሄድ በቀጥታ የወሰዱኝ እዛ ነርሰሪ ነው አለች። ምንድነው የምትሰሩት አልኳቸው አለች። ቆይ ታገሻለኝ አለች። ወዲያው ኢየሱስ መጣለች። መጣና እንደ ልጅ ነው ያቀፋት። እንዴት እንደዚህ ታደርገኛለህ ምናምን ራራራ ስትል ዮሐንስ ወንጌል ምዕራፍ 10 ቁጥር 10 እንደቀሰላት እኔ የመጣሁት ሕይወት እንዲሆንላችሁና እንዲበዛላችሁ ነው የመጣሁት፣ እንዲትረፈረፍላችሁ ነው የመጣሁት። እግዚአብሔር እንደ ቃሉ ነው። አሜን። አሁን እዛ ሆኖ እኮ ለምን ሌላ ነገር አይነግራትም? ግን እየተጻፈ ከዛ ምንድነው የምትሰራው ምናምን ለምን እኔ እንደዚህ ሆነ ስለው I was about to lose you አለኛለች። ይሰማችሁ ነው። በቃ ልጠፋ ነው። ለዛች ለአንድ ነፍስ 3 መልአክ ተልኮ ወስዶ ሁሉ ነገር አሳይቷት 3ቱንም ልጆቿን አሳቅፏት ከዛ በኋላ በየጊዜው ታያለች ጌታን። አሜን። ለአንዲት ነፍስ እንዳትጠፋ በጻድቃን ቤት ለ3 ትውልድ አይደለም እስከ 1000 ትውልድ ድረስ ነው ምህረቱ። የእግዚአብሔር ሰዎች ያሉበት ፋሚሊ ነው። አገልጋዮች ያሉበት ፋሚሊ ነው። እግዚአብሔርን የሚወዱ ያለበት ፋሚሊ ነው። ያን ኪዳን አስቦ እስከ ስንት ትውልድ አለ? እስከ 1000 ትውልድ። I was about to lose you አላት። ስለዚህ ቅባት የሰው ነፍስ እንዳትጠፋ ብቻ ነው። ይሰማችሁ ነው። ታቻል አንዱ የሚቀራረብ ከሆነ በቃ ትንቢት ሲናገር
ልክ እንደዛው እንደሚቀርበው መንፈሳዊ አባቴ እንደሚለው ወይም እንደሚቀርበው ነብይ ይተነብያል። የሰማችሁ ነው። ሌላው ደግሞ ፈውስ ከሆነ ፈውስ እንደሚፈልገው እንደሚቀራረበው፣ ምክንያቱም እግዚአብሔር ራሱ ነው የሚያገናኝ። በቃ የችግሩን መሰረት የችግሩን ስር ብቻ እግዚአብሔር ይገልጽለታል። ምክንያቱም አስፈላጊው እሱ ነው። አሜን። ምን ያደርጋል? 1000 በቃ 1 ሰዓት ብናገርሽ ይጠቅማል የለውም? ጥሩ ነው፣ ለሌሎች ጥሩ ነው። ግን እኔ እያልኩ ያለው ዋናው ምንድነው? the root cause of our problem ብራንቹ ሳይሆን ስሩ ከተገኘ ስሩ ሲቆረጥ ደግሞ ቅርንጫፍ ማውጣት ይችላል? የለም፣ አይወጣም። የችግሩን ስር የሚነቀል ቅባት አለ። አሜን አሜን። ብራንች ጋር አይደለም ዲል የሚያደርገው፣ የት? ከችግሩ ስር። ድሃ ይሆናል አንድ ሰው። ድህነቱ በምን ምክንያት መጣበት? እየሰማችሁ ነው። እግዚአብሔር የሚገልጸው ይሄን ነው። በምን መጣ ድህነቱ? ማንንም ሰው ሊያስደግምበት ምናምን ይችላል። ግን how this poverty came, what is the root cause of that problem? This is the prophetic ministry የእግዚአብሔር ስም ብሩክ ይሁን። ስለዚህ በኤልያስ ላይ የነበረው glory anointing, that same anointing was operating in prophet Elisha. That's why when God commanded that man of God Elijah, but he was only anointed a prophet, then that prophet anointed 2 leaders. Why? It is the same anointing. ገብታችኋል? ያ ቅባት ነው የኤልያስ ኮማንድ ያደርገ የነበረው ኤልያስን ሰውን ሳይሆን ፕሮፌት ኤልያስን ነው። ፕሮፌት ኤልያስን ነው። አንድ ነገር ልንገራችሁ። ማርያም ቅድስት ማርያም ከጸነሰች በኋላ ወይም ገብርኤል መጥቶ ከተናገራት በኋላ ወደ ኤልሳቤጥ ሄደች ይላል። ወደ ኤፍሬም ወደዛ ሄደች፣ ወደ ተራራማው ሀገር ሄደችና ኤልሳቤጥን ምን አለቻት ይላል? ሰላም አለቻት። በአማርኛ ተሳለመቻት ይላል። ሰላም ስትላት በኤልሳቤጥ ውስጥ ያለው ሕፃን መዝለል ጀመረ ይላል አይደል የሚለው መጽሐፍ ቅዱስ። አንብቡት እናንተ 7969 አካባቢ ምዕራፍ 1 ልበላችሁ ስሙኝ። ልክ መዝለል ሲጀምር በመንፈስ ቅዱስ ተሞልታ ይላል። እናነባዋለን። እሱ የመጨረሻ ነው። ይሄ የሉቃስ ወንጌል 1:69 እና 70 አካባቢ ይመስለኛል። አይደለም ቁጥር 41 ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። አሁን ተመልከቱ። ዲስከሽን አላቸው የላቸውም? ገባች፣ ሰላም አለቻት። አሁን ማህፀኗ ውስጥ ያለው ሕፃን ምን ማለት ጀመረ? ዮሐንስ መዝለል ጀመረ። ከዛ በኋላ ምን አለች ይላል? መንፈስ ቅዱስ ምን አለባት ይላል? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ምን አለባት? ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽም ፍሬ ምን ያለ ነው? የተባረከ ነው። አሁን ማን ነው እየተናገረ ያለው? ኤልሳቤጥ ነች ወይስ በውስጧ መንፈስ ቅዱስ እየተናገረ ነው ያለው? have you ever think about it? ተመልከቱ። በውስጧ መንፈስ ቅዱስ ነው የሚናገረው። ምክንያቱም ኤልሳቤጥ she was not a prophetess ነች እንዴ? ኖ። ግን መንፈስ ቅዱስ ተሞልታ የጌታዬ እናት እንዴት ወደ እኔ ትመጣለች? how she know that? who is talking? the Holy Spirit
inside the holy woman start talking. The same thing, the darkness, even the spirit, can use his own disciples to distract the people of God. So, ምን ይመስለናል? ያ ሰው የሚናገር ይመስለናል። አይደለም። The same thing, የሐዋርያት ሥራ ምዕራፍ 16 ላይ እነዚህ የእግዚአብሔርን መንገድ የሚነግሯችሁ የእግዚአብሔር አገልጋዮች ናቸው እያለች ስለማን መናገር ጀመረች ይላል? ስለነ ጳውሎስ መናገር ጀመረች። ግን በውስጧ የሚናገር የነበረው መንፈስ ነው፣ ኢቪል ስፒሪት ነው። ጳውሎስ ብዙ ቀን ሲያደርግ ኖ ቆይ አለና ውጣ ከሷ አለው። ሃሌሉያ ወጣ። ስለዚህ ኤልሳቤጥ እየተናገረች ያለችው አፏን መንፈስ ቅዱስ ተጠቀመበት። የጌታዬ እናት እንዴ and she was a virgin. Nobody told her. Even angels, they did not tell her that Maryam is a pregnant from the Holy Spirit. Nobody. ማንም አልነገራት። ሃሌሉያ። ምንድነው ታዲያ የሆነው? መንፈስ ቅዱስ በሷ ህይወት ውስጥ ራሱ መናገር ጀመረ። የጌታዬ እናት ከዛ በማርያም ላይ እንደገና መጣ። ምን ማለት ጀመረች? ትውልድ ሁሉ የተባረከች ይሉኛል። ሃሌሉያ። እግዚአብሔር እስራኤልን አሰበ እያለች መናገር ጀመረች። Who is talking? The Holy Ghost, the Holy Spirit using her mouth. የሰማችሁ ነው። እግዚአብሔር አይኖቻችን ይክፈታው። ይሄን የሰማነውን ቃል በልባችን እግዚአብሔር ያሳድረው። አሜን ሃሌሉያ። እንጸልያለን።